ሰላም ከማይጀምር ከናት ይሄን ጥያቄ በዚህ ስልክ እንዴ ሳልቀበላት ስልኬ ናቲና ሄሉ ማለት ነው። ማርያም ምን ያቸው እዚህ ጋር ሕፃን እያሉ ልጅ እያሉ እንደው ማርያም ምን ይሄ ፍቅር አሁን ይሄ ፍቅር የምር እኔ በድሮ ነው በቃ ደስ ብሎኝ ፈክት ብዬ የማየውና የኔ ማሮች አይለኛችሁ ማርያም ምን የኔ ቀድመን ወንደሻል የልጅቷን አያችሁ በጣም እኮ ልጅ ናት። ጌታም በጣም ልጅ ናት። ፊቷ ራሱን እዩ ተመልከቱ። እሱንም እዩ በጣም ልጅ ነገር ነው ፊቱ ማለት ነው። ይሄ ማለት ብዙም አልቆየም ከአንድ 2 አመት ምናምን እንደዛ ነገር ዋው እንዳበረሽና እሺ ያዥ እንግዲህ ንብረቴ ሙሉ ሰላም ምስክሩ ምንም አልያሽም ነው ቀሚስ ነው ለብስኩት። እሺ በመጀመሪያ ፍቅራችሁን ተገናኙ። ይሄን ጥያቄ በዚህ በጣም ብዙ ጊዜ ነው የተጠየቅነው። በበኩሌ ተጠይቄያለሁ እና ያው ተመሳሳይ ነው። ምንም ናቲ እንግዲህ ምን ብሎ ፍቅሩን ይገልጽላታል? እንግዲህ ሁሌ ከዚህም በፊት ማለት ነው በፊት እሷ ነበረች በጣም መገልጽለት እና በነገራችን ላይ ውዶቼ አሁን በምሰራው ድራማ ላይ ማለት ነው ብዙም እንትን አትበሉ። የምር በቃ ስራ ነው ትስራ ታውቃላችሁ ያለች በእርግጥ ያው እናንተ በምታዩት ነገር ነው ቪዲዮ ምናምን ሀሳብ አስተያየት ሰጡ። እኔ እናንተ ላይ እንትን አይደለም፣ ግን ደግሞ ተረዷት እችልች ስራ። ምክንያቱም ልጁ ስደት ላይ ነው ያለው። ስለዚህ እንዴት አድርጋ መስራት ትችላለች? እንግዲህ እሱ እዛ ሆኖ ታውቃላችሁ የዩቲዩብ ስራ እንዴት እንደሆነ ገባችሁ አይደለ? ስለዚህ ማለት ነው ተረዷት፣ ያለውን ነገር አስተያየት ስጡ እንጂ እስከ ስድብ ነፃ አድርጋችሁ ተሳደቡ። ስድብ ስትሳደቡ ደግሞ ነፃ አድርጉ ስድባችሁን። እንዴ ወጥ የረገጠ ስድብ አትሳደቡ። በቃ ስራ ነው ትስራበት። እሺ ውዶቼ እንትን ያለ ነገር የለም። ቃል ደግሞ እንትን ሊገልጽልሽ አይችልም። ምንም ነገር ቢሆን ቃል ላይገልጽልሽ ይችላል እና በጣም ነው የምወድሽ ለማለት እፈልጋለሁ። አይገልጽም በሚለው ይያዝልኝ። አው አንደ ለሄሉ ፍቅርን ግለጽ ምናምን ነገር ሲባል በቃ ተነግሮም እንትን የሚል ነገር አይደለም። በቃል የለውም ለመናገር እና የውስጤን ታውቂያለሽ ምን አይነት ስሜት እንዳለሽ ለማለት ያክል ነው። እኔ ላስረዳሽ ተራዬ ሉዬ ነው እንግዲህ መልሶ አይደክመኝም። ምክንያቱም ያለ ነገር ስላለ ነውና እወዳለሁ፣ በጣም አከብራለሁ፣ አፈቅራለሁ። ከክፉ ጠብቅ ማለት ነው ናቲ ማለት ነው። አፈቅርሃለሁ እኮ ድሮ አይልም። በቃ ወድሻለሁ በቃ ምናምን ይላል እንጂ አፈቅርሻለሁ ሼም ይዘው ነበር። አሁን ነው በቅደም አድርጎ ብንን አድርጎ መናገር የጀመረው እና ትዝ ይለኛል ያኔ ወይኔ እቺ ምን አይነት ዋን ይዘ የመጣው ምናምን እያሉ እየሰደቧት፣ ግን ለዚህ በቁ እግዚአብሔር የተመሰገነ ይሁን ስለ ሁሉም ነገር። ማርያምን የሰው ልጅ ነገ መለወጡ አይቀርም። ማርያምን ግን የሆነ ሰው መጥፎ ከሆነ ወይ አስቀያሚ ከሆነ ወይ እሷ ግን ኮንፊደንሷ ነው ለዚህ ደረጃ ያበቃት። ማርያምን እኛ እንደምንጽፈው እኛ እንደምንናገረው ቢሆንማ ሄሉን የአሁኗን ሄሉን እኮ አናገኛትም። ወርቃ ነው የምታገኘው ታውቃላችሁ አይደለ? የአሁኗን ሄሉን አናገኛትም። ተሰብራ ወርቃ በቃ ለራሷም ለቤተሰባቸው አትሆንም ነበር እኛ በምንሰጠው እኛ በምንናገረው ኮመንት ማለት ነው። ግን እሷ ጠንካራ ሆና ለዚህ ደረጃ በቅታለች። አስባችሁት? አሁን እኔ ቆንጆ ስታምሪ አምሮብሻል እያለችው። አንዳንዶች ደግሞ መጋኞች መታችሁ ደግሞ ወይኔ ብር ካለ ብር የሰው ልጅ ብር ትላላችሁ። ብር ያርጋችሁና ማለት ነው ቅንቅናሞች። አሜን አሜን። እሺ ሁለተኛው ጥያቄ ማን ነው ቶሎ የሚናደደው? እኔ ልንገራችሁ ማን ነው ቶሎ የሚናደደው? ሄሉ መሰለችኝ አይደለ? ናቲም ግን ይናዳል። እስቲ ከነሱ ልስማ። ናቲ
ያናዳል ግን አንቺ ስለማይናት እንዴ ናቲም እኮ ይናደዳል። ናቲ እኮ ኦቨር ነው የሚናደደው። ግን በበፊቱ ማለት ነው ሄልዬ ናት። ሄልዬ በጣም ነው የምትናደደው በፊት ማለት ነው። ያውንም ግን ያውን ደግሞ ናቲ ነው። እንደዛ ነው መሰለኝ። ያው ማነው የሚከፋ? ሄሉ የምር ቶሎ የምትከፋማ ሄሉ ናት። በአንዴ እኮ ነው የምትከፋው ሄሉ አይደለ ውዶች? እስካሁን ድረስ ያለ ባህሪዋ ነው። ናቲ ይሄ ጊዜ አናፈቃችሁ ማርያም። እኔ እኮ በእነዚህ ፊልም በእነዚህ ነው ፈታ ብሎ መድኃኒዓለም ማነው አፍቃሪ? ሄሉ ዚስ ሄሉ ሁለቱም በእርግጥ ሁለቱም ናት፣ ግን አፍቃሪ በዛ ሰዓት ማለት ነው ሄልዬ ናት። እንዴ በጣም ነው የምታፈቅረው እኮ ግን ማርያምን ሄሉና ናቲ ፍቅራቸውን ብቻ ተመልከቱ። ማርያም መስዋዕት ከፍሎ ለዚህ እንደበቁ ማርያምን። እኔ ግን ስለነሱ በጣም ነው ደስ ያለኝ። አሁን ናቲ ብቻ ፈጣሪ ጠንካራ አድርጎት ስትሮንግ አድርጎት ማለት ነው ያሰበውን ነገር አሳክቶለት ከዚህ ነገር ያውጣው ማርያም። ምክንያቱም አሁን ላይ ስራ ላይ ያለው ነገር በጣም ነው የሚያሳዝነኝ። ደግሞ ወንድ ልጅ እንደዚህ ሲሆን በጣም አንጀት የሚበላኝ ማርያምን። እና ፈጣሪ ይርዳው። በቃ ችግር የለውም። ያም ሆነም ተፍ እያለ ነገ መለወጡ አይቀርም። ግን ያሳዝናል። ገባችሁ አይደለ? ያለውን ሁኔታ ስናይ ቪዲዮ ላይ ያለውን ነገር ቲክታክ ላይ የሚለቀውን ነገር እያየን የምር በጣም ነው ያሳዘነኝ። እና ይሄ ልዬ እኔ ባረች የኔ ቆንጆ ማነው ትዕግስተኛ? ሁለቱም ትዕግስተኛ አይደሉም። ይናደዳሉ እንዴ ማለት ትዕግስተኛ ናት ማርያምን ጊዜ አናፈቃችሁም? ጌታን በኢየሱስ አሁን እንትና ወልዳ ያቺ ከኋላ ያለችው ወልዳ ምናምን አግብታ ምናምን ወይኔ ይሄ ጊዜ ማርያም በተለይ ወላይታ ሆኖ ማለት ነው ቪዲዮ የሚሰሩት ቪዲዮ ስፋም ያበለ ነበር። የዛሬውን ያድርገውና አትመስልም። እሺ እንቀጥል በቃ if you are looking ማርያምን ጊዜ አናፈቃችሁም? ጌታን በኢየሱስ አሁን እንትና ወልዳ ያቺ ከኋላ ያለችው ወልዳ ምናምን አግብታ ምናምን ወይኔ ይሄ ጊዜ ማርያም በተለይ ወላይታ ሆኖ ማለት ነው ቪዲዮ የሚሰሩት ቪዲዮ ስፋም ያበለ ነበር። የዛሬውን ያድርገውና አትመስልም። እሺ እንቀጥል በቃ if you are looking for a video downloader ወይኔ ኒንባ that lets you download videos from all social platforms, then you might want to check out mdownload. እኔ አልወድም የምር ማለት ኒጣው ያስብ አንድ ዝርስ ቢል እኔ ነኝ። ኦኬ ናፈራይቼ ሰላም ታንሰጣል ተነጋገርኳት
አይኔ ብቻ ያየው አንዳበቶች አሁን ያንተ ተራ ወይኔ ማርያም እኔ ጊዜ አናፈቃችሁ ማርያምን ኦ ማይ ጋድ ማርያምን ፊታቸውን እያያችሁ ነው ምን አይነት ትንሽ እንደሆኑ ግማሹን እኔ እንደውም በድምጽ እያስመሰልኩ ይመጣል እሱ መስፈን ያለበት ዘፈን እኮ በቃ ችግር የለም። ገደሏቸው እንዴ ገናዎች ጠገቡ አልቋል። በእግዚአብሔር የውሃ ካለቀ በጣም ቶሎ በይ ውዴ። ጫማዬ ሁላ በስብሷል። በእግዚአብሔር ወይ በምንድን ነው የሚሄደው? ውሃው የተንቆረቆ እያያችሁ አጽድሽ ጸበል ማነው ተንኮለኛ? እሷ ነች። ኧረ በስመ አብ እኔ አይደለሁም ተንኮለኛ አሁን ጥያቄን ጨርሻለሁ፣ ግን የመጨረሻ ጥያቄ አለኝ። እስኪ አንቺ እና አሁን እኔ ላውራና ሁለታችሁም ተነስታችሁ ትጨፍራላችሁ። ተራ ነው ተራ በተራ ነው የምትጨፍሩት። ተራ አይታችኋል። በሄልያው ወይኔ ልዬ ቅጥነትም ተመልከቱ እንዴት አሁን እንዳማረባት እንዴት እንዳወፈረች ምናምን። እኔ ግን ማለት ነው ማርያም በጣም ነው ደስ ያለኝ ሁለቱም አንድ ላይ በመሆናቸው። በፊት ከእንዳልክ ጋር ብትሆን ደስ ይለኝ ነበር፣ እውነት ለመናገር አልዋሻችሁም። ማርያምን ከዚህ ይሄ ግመል ጋር ሳይሆን ከእንትና ጋር እንዳልክ ጋር ብትሆን ደስ ይለኝ ነበር፣ ግን ያው ፈጣሪ አልፈቀደምና ተለያዩ። ከዛ በተረፈ ግን በቃ ከናቲ ጋር እንድትሆን በጣም ምኞቴ ነበር። እግዚአብሔር የተመሰገነ ይሁን አሁን ከናቲዬ ጋር ሆናለች። ሶ ሃፒ ማርያምን በተራዩና በደንብ የጨፈረው አይቀጣም፣ ግን በደንብ ያልጨፈረው ይቀጣል። ሁሉም ማለት ነው ሁሉም በጣም ነው የተለወጡት፣ በጣም ነው የወፈሩት፣ በጣም ሙሉ ለሙላቸው እኮ ነው የተቀየረው። እነዚህ ሁሉ ሄሉም ተቀይራለች፣ ናቲም ያቺም ስሟ ማነው ከኋላ ያለችው ዘመዳቸው ጀምራለች። እስኪ አስጀምር። አዎ እንግዲህ ሄሉ ተነሳች። ኧረ በመስኩ ግባ ማለት ነው። በዚህ ቅዝቃዜ በየሰዋ ጫማ ውስጥ ሞልተዋል። ወይኔ በርዶታል እኮ ናቲ ማለት ነው። ስፖርት እየሰራ ነው የምር ራሴ ቅጥነት ውበት ነው። ቅጥነት ጠጅ ነኝ ብሏል ሰውዬና ወፍርም አረቄ እኔ በዚህ ቅጥነቷን በጣም ነው የምወድላት በጣም እና ቤተሰብ ያበታለው ጋይስ እና ቀላል ትኮርብታለሽ እንዴ አሁን ደግሞ በጣም ፍሬሽ አምሮብሽ ቆንጅዬ እያለሽ እያሞጋገሰሽ
ይሄ ጊዜ አልፎ ማለት ነው። አሁን በቃ ደስ ፍቅር የተሞላበት ወይኔ በቃ ደስ ብሎኛል። ሄሉና ናቲ በፊት ያለፉትን ነገር አስቤ አሁን ላይ ያሉትን ሳያ ማርያም ሶ ሃፒ እና ወዶቼ በቃ እንደው በድሮ ቪዲዮአቸው ዝም ብዬ ፈታ ማለት ስለምወድ ነው። ለዛ ነው ለእናንተም ላሳያችሁ ብዬ ነው። ምክንያቱም ስለረሳችሁ ትላንትም ሄልዬ አልመጣችም ጋይሶች፣ ለዛ ነው። ላይክ ሼር ሰብስክራይብ ያደረጋችሁ እኔታችሁን አበረታቱኝ። ለሄሉዬንም ናትዬንም እንደዛው ኮፒ ሊንክ በደንብ እያደረጋችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አበረታቷ። ጥሩ ኮመንት ጻፉ። እንዳሰማሪ ምን ጥሩ ኮመንት ጻፉ። ይምጡልን ደስ ብሏቸው ምናምን ነገር ገባችሁ አይደለ? በቃ ይስሩ፣ ስራ ነው። እንኳን ሌሎች እንዴት እንደሚሰሩ ያያችሁ አይደለ እንዴ? አግብቶ ወልዶ በልጃቸው ራሱ እየነገዱ ነው። ሶ የሄሉ ነገር ደግሞ ይሄን ያህል ታውቃላችሁ፣ ሁላችሁም ታውቃላችሁ። ግን በቃ አስተያየት ስጡ፣ አትስጡ አይደለም። ግን ደግሞ ማየውን ቃል አትናገረው ለማለት ያክል ነው። በተረፈ ወዳችኋለሁ። ባይ